ራሱ ነው በቃ ማን ነው ታውቃለህ? ዩቲዩብ ላይ ያየሁት ሰው ነው በቃ ማለት ዩቲዩብ ላይ ማለት ይሄ ወንጀለኞችን ምናምን የሚያጋልጥ ሰው ነው። በእናትሽ ብቻ ያው ሰላም ስላላሉኝ ወይ ደግሞ ከሰው ጋር ግንኙነታቸው ስላልጠነከረ አይደለም ይሄን ነገር ለመናገር የፈለኩት። በተደጋጋሚ እየመጣ ወይ ደግሞ የሚያስጨንቅ ጠረናል ይሆናል አይደል? ሌላ ቦታ ሸቶኝ የማያውቀው ነገር ምንም እኮ ሰው መግባት የለበትም እዚህ ምን እንደምንሰራ ያወቅሽ ልከው ብለው ታስባለህ? ምንም ቢሆን በደንብ ጥንቃቄ ያስፈልጋል። ይሄ ስራ በጥንቃቄ ነው የሚሰራው። ታውቂያለሽ እኔ ስንት አመት ሙሉ ጥለይን አላምንም እኮ ነው። ከመቼ ጀምሮ ነው እንዲሞራት የጀመርሽው? ስነ ስርዓት አትንካኝ። ጭራሽ ትመጪኛለሽ እንዴ? ስነ ስርዓት ያዝ። አንቺ ወይኔ ጉድ አውራኝ። እሺ ሰላም ውድ ቤተሰቦቻችን እንዴት አላችሁልን? እኛ ከፈጣሪ ጋር አለን። የሚቻለውንም የማይቻለውንም አንችልም ሳንል ነገሮችን ችግሮችን ለመፍታት ተነስተናል ማለት ነው። ያኛውን ቻናሌን የምትመለከቱ ሰዎች ካላችሁ ልጄ እንደጠፋ ሰምታችሁ ይሆናል። እሱንም እየፈለኩ ቢሆን አንዳንድ አሳሳቢ ነገሮች ደግሞ ከተገኙ በመሃል ስራዬንም ሳልዘነጋ የልጄን ኃላፊነት ለነ ሮቤል ለነ አቤል እየሰጠሁኝ እንግዲህ ዛሬ ከአንድ ሰው ጋር ተገኝቻለሁ። ይሄ ወንድሜ ሰፈሬ ላይ ያሳሰበኝና ያስጨነቀኝ ነገር አለ። ከዚህ በፊት የነበረው ቪዲዮህን ስላየሁት የጥቆማ ትንሽ እንደሌለው ደጋግመህ ስትናገር ስለሰማው የሚጠቅማችሁ ከሆነ የሚሆናችሁ ከሆነ ልንገራችሁ ብሎን እንግዲህ እሱ ጋር ተገኝተናል። እንደተለመደው ወንድማችን ለእናንተ ጥቆማውን ያደርስልኛል። ከኔ ጋር እንኳን በደንብ አውርተናል። እናንተው እስከዛው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩን። አብሮነታችሁን እማቀው ከዚህም በፊት እንደምለው ኮሜንት ሴክሽኑ ላይ ሐሳብ አስተያየት ይቀመጥልኝ። ከዛም ባሻገር ይሄን ቪዲዮ የምንሰራው ካሜራ አብርተን ወደ ላይ ወደ ታች የምንለው ሰው እንዲማርበት ሰው ካለፈው ነገሩ ወይ ደግሞ ወደፊት ከሚመጣው ነገሩ እያሰበ እርምጃውን እንዲራመድ ስለሆነ ውድ ቤተሰቦቼ ሼር ይደረግ። ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለቀርባችሁ ሰው ሼር አድርጉለት። ወደ ባለ ጉዳይ እንግባ። ከኔ ጋር መልሰን እንገናኛለን። እሺ በመጀመሪያ አክብረህን ለኛ ጥቆማ ለመስጠት ስለደወልክልን እና ጊዜህን መስዋዕት ስላደረክ እናመሰግናለን። ምን ማለት አመሰግናለሁ። ምንድነው የተፈጠረው? ምንድነው ያስጨነቀ? እንጃ አሁን ልናገር የፈለኩት ወይ ደግሞ ልጠቁማችሁ የፈለኩት አጠገቤ ወይ ደግሞ ጎረቤቴ በመላቸው ሰዎች የሚያራምዱት ነገር ወይ ደግሞ የተፈጠረውን ነገር ለመናገር ነው እና የመረጃ ትንሽ የለውም በማለት እንጂ ይሄን ያህል ሳይሆን ያው ያጠራጠረኝ ነገር ስላለ ነው። ያው እናንተ እንደምታውቁ ከተማ ላይ መሎክሴ ነን ብለው የሚኖሩ አሉ። በቤታቸው ነው ያን ነገር ወይ ደግሞ የፈጣሪ ሰው ሆኖ ግን እንደዛም ሲኖሩ ከሰው ጋር ቅርበትም ሆነ ግንኙነት የላቸውም። አንድ ሰው አለ ሌላ ባለቤታቸው ሊሆን ይችላል፣ እሱን አላውቅም። ግን ቅርብ ነን። ያው አጭር ጊዜ አይደለም አንድ ላይ ይኖር ነው፣ ረጅም አመት ነው። ግን ቢሆንም ያው ግንኙነታችን ያን ያህል አይደለም። በቃ ለአንዴ ብቻ ነው የማየው። በቃ የሆነ ውስጥ ላይ የተደበቀ ያለ ነገር እና በተደጋጋሚ ደግሞ እየመጣ የሚረብሸኝ ጠረናል። ያ ጠረን ምን እንደሆነ አልገባኝም። መረጃ ለመስጠት የሚያሰብኩት ለዛ ነው። ኦኬ ሽታ ይሸተኛል ነው እያልከኛል? አዎ። እና በቀጣይም ደግሞ ከሰዎቹ ጋር ይሄን ያህል ጉርበትና እንደምንለው ወይ ደግሞ እስከ ኖርናቸው አመታት ድረስ ከዚህ በላይ ነበር ግንኙነታችን ሊጠናከር የሚችለው ኖርማል ሰዎች ቢሆኑ። ግን ሰዎቹን እንደምታስበው ወይ ደግሞ ሰው እንደሚያያቸው አይነት ሰዎች አይደሉም ማለት ነው። መለኩሴ ናት። አዎ። ግን አግብታለች ነው እንደዛ ነው የሚመስለው። በቃ አንድ ሰው ብቻ ይመጣል፣ ባለ መኪና ነው። ከሰው ጋርም ቅርበት የለውም። ረጅም አመት ኖረዋል። መቼም ወንድና ሴት ሆኖ ባልና ሚስት ነው ሊሆኑ የሚችለው። ምን ያህል ጊዜ ማለት ረጅም ጊዜ ነው እዛ አካባቢ የኖሩት? አንተ ባለህበት እድሜ ታቸዋል? አዎ እኔ እንግዲህ እዚሁ አካባቢ ነው ተወልጄ የሚያደግኩት፣ የምኖርበትም አካባቢ ነው። እስከዛ ድረስ ስንኖር የማውቃቸው ሰዎች ናቸው። ግን እዛ አካባቢ ሁሌም ቢሆን አዲስ እንደሆነ ሰው ነው። ምንም አይነት ነገር ላይ አይሳተፉም፣ ከሰው ጋር ግንኙነት የላቸውም። ለማውራት እንኳን አትችልም። ሰላምታ እንኳን በሰላም የሆነ ሃይ ብለው እንኳን ለማለፍ የሚከብዳቸው አይነት ሰዎች ናቸው። በቃ ራሳቸውን ገንጥለው የሚኖሩ አይነት ነገር። ካንተ ጋር ብቻ ነው? ከሙሉ ከሰፈሩ ሙሉ ከሙሉ ሰው
ሰላምታ ብቻ ከአንገት በላይ እንለዋወጣለን። ብቻ ያ ሰላም ስላላሉኝ ወይ ደግሞ ከሰው ጋር ግንኙነታቸው ስላልጠነከረ አይደለም ይሄን ነገር ለመናገር የፈለኩት። በተደጋጋሚ እየመጣ ወይ ደግሞ የሚያስጨንቅ ጠረን አለ ይሆናል አይደል? ሌላ ቦታ ሸቶኝ የማያውቀው ነገር እንደዛ የሚከብድ አይነት ነገር ስላልተመለከትኩ የሚወጣ የሚገባ ሰው አለ ከነሱ እንግዲህ ካልካቸው ከነዚህ ሁለት ሰዎች ውጪ? የሚኖሩት ሁለት ሰዎች ብቻ ናቸው። አንድ ሰው ብቻ ነው እስከዛሬ ቤታቸውም ሲገባ በህይወት የሚያየው። ከጎረቤት ጋርም ግንኙነት የላቸውም። ብቻ አንድ ሰው ብቻ ይመጣል። አንዴ ነው ሲመጣ ያየኸው? በተደጋጋሚ በተደጋጋሚ ሲመጣ ይቸዋል። ሌላ ያልከኝ ያው እንዳልኩ የመረጃ ትንሽ የማስረጃም ትንሽ የለውም እና ከዚህ በፊትም ሰዎች የራሳቸውን የሆነ ጥርጣሬ ይነግሩናል። እኛ ደግሞ ማጣራት ባለብን መንገድ አጣርተን እውነታው ላይ የምንደርስበት ነው የሚሆነው። እናንተ ቻናል ላይ የሚያየሁት ነገር ይህንን ነው። ብዙ ነገርም ፈልፍሎ የማግኘት ብቃቱ ስላላችሁ ብዬ ነው እንጂ መረጃው ብዙ ሆኖ አይደለም ይህን ነገር ያካፈልኳችሁ። ከሽታው ሌላ የሚረብሽህ ነገር አለ እዛ ቤት ውስጥ? ወይ ሌሊት ሊሆን ይችላል ወይ ቀን ላይ የማታውቀው እንቅስቃሴዎች በቃ የተወሰነ ድምጾች ምናምን ሰማለሁ። ከሁለት ሰው በላይ የሆነ ነገር እኔ ስቃይም ነገር ብቻ የሆነ ልገልጸው ማልችለው ነገር አንዳንድ ነገር ያው ቦታው ላይ ሆነ ስታየው ብቻ ነው ያን ነገር ጥርጣሬ አለ ብለህ መናገር የምትችለው። ብቻ የሆነ ነገር ውስጥ እንዳለ ነው የሚሰማው። ስቃይ ማለት የሆነ አለ አይደል? እኔ እንጃ ምን የሰው ስቃይ ነው። እንደዛ ለመግለጽ ይከብደኛል። እንደዛ ብሎ ለማሰብ ራሱ አልፈልግም። ያን ነገር እውነት ነው ብዬ መቀበልን አልፈልግም። እሺ እንዳልከኝ እነዚህ ሰዎች አንድ ብቻ ነው ተመላልሰው የሚመጣ ልጅ ያልከኝ። ያም ሰው ይገባል ከዛ ይወጣል። ከነሱ ውጪ እዛ ቤት ውስጥ የሚመጣ ሰው ይኖራል ማለት ነው እንጂ እንዳልክ ያ ሰውዬ መጥቶ የሚወጣ ከሆነ ሶስተኛ ሰው አለ። ያ ነው 4 እና 5ኛ ሰው ይኖራል። ስቃይ የምትሰማ ከሆነ ያ ሰው ሊሰቃይ መቼም አይመጣም። ሊያሳስበኝ የቻለው ያ ነው። አንድ ሰው ሊሰቃይ መቼም እየተመላለሰ አይሰቃይም። ሌላ ሰው አለ። ስለዚህ ውድ ቤተሰቦቼ ወንድማችን የሰጠንን ጥቆማ ተቀብለናል። እናንተም ሰምታችሁታል። ሰሞኑን እንዳያችሁት ሁለት ምናምን አይነት መለኩሴዎች ተገኝተው ነበረ። በእንደዚህ አይነት በሰው ልጅ ማሰቃየት፣ በሰው ልጅ መግደል፣ ማረድ፣ መሸጥ ደረጃ ድረስ የነበሩ 2 መለኩሴዎች ይዘን ነበረ። ዛሬም ያ መንገድ ወደዚያ ያመራ ይሆን አይሆን እሱን የምናውቀው ነገር አይደለም። ሄደን የምናጣራው ነው የሚሆነው። ስለዚህ እናንተ አብሮነታችሁ አይለየን። አሁንም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። መለኩሴ የተባለችው ሴት ምን እያደረገች ነው? የእውነት አለ የተባለው ሰውስ ባለቤቷ ነው ወይ የሚለውን አብረን እንይ። አብሮነታችሁ ስላልተለየን አክብራችሁ ወዳችሁ ስለምታዩ ክብረት ይስጥልን ማለት ፈልጋለሁ። ወደ መለኩሴዋ ቤት እንሂድ። እንግዲህ ውድ ቤተሰቦቻችን እኚህ እናት ቤት የተገኘ ነው ዛሬ ለእናንተ የሚሆን እንግዲህ እስከ ዛሬ እንደተለመደው ለእናንተ የሚሆን ምክር ሀሳብና ወጣት ናቸው። አንቺ ማለት አይቻልም። አሁን ባሉበት ክብር ወጣት ናቸው። ይህንን ዓለም እንዴት እንደተቀላቀሉ ከዓለማዊስ ወጥተው እንዴት ወደ መንፈሳዊ ሕይወት እንደገቡ ስለ ሕይወታቸው አንዳንድ ነገር ያጫውቱናል። በመጀመሪያ ቤቶት ፈቅደው እሺ ብለው ስላስገቡን ሳናመሰግን መጀመር አንፈልግም። እናመሰግናለን። ምንም አይደለባቴ። እንደው ግን ልጅ ይሄ ነገር ጥሩ ነው። አዎ እንዳልኩት ቅድምም ስንገባ አንዳንድ ይሄንን ቻናል የሚያዩ ሰዎች እንዲማሩበት እና ከህይወታቸው ከናንተ ህይወት የተወሰነ ልምድ ወስደው ወደ ፈጣሪያቸው የሚቀርቡበት ወይ የተሻለ ወደሚሉት ህይወት የሚሄዱበት ቻናል ነውና ብዙም አሳሳቢ የሚያስፈራም ነገር አይደለም። ያው ግን ያው ምን አለ መሰለህ ሁሉ ነገር ካሜራ መሆኑ አስፈላጊ አይደለም። ምንም አይሰራም በአሁን ሰዓት። እንደው ደስ ይበላችሁ ብዬ ነው እንጂ ካሜራ አስፈላጊ አይደለም። እኔ ብዙም ደስ አይለኝም። እና እንግዲህ ይሁን ካላችሁ ይሁን፣ መቼስ ምን ይደረግ። አይ ለትምህርት ነው፣ ትውልድ እንዲድንበት ነገሮች እንዲስተካከሉበት እንጂ ሌላ ክፋት ኖሮት አይደለም። ቅር ካሉት ማጥፋትም እንችላለን። አይ ይሁን ካላችሁ እንግዲህ ይሁን። እስኪ እንግዲህ ሐሳብህን ልስማው። እንግዲህ እኛ ሐሳባችን በወጣትነት በዚህ እድሜ እንደውም ወደ እሳት በሚኬድበት ሰዓት አሁን ላይ ተረጋግቶ የፈጣሪን ስጋና ደም ተቀብሎ የቤተክርስቲያን ሰው መሆን ከባድ ነው። ዓለምንም ማንም አሁን በዚህ ሰዓት የሚያዩት ወጣቱም ጥሩ ላይ አይደለም ያለው፣ አገሪቷም ጥሩ ላይ አይደለችም እና እስኪ ከበፊት
እዚህ ህይወት ውስጥ ከመግባቶት በፊት የነበረው ያሳለፉት ህይወት አሁን እዚህ ላይ ለመግባት ምን እንዳነሳሳውት እስቲ የሚችሉትን ያህል ንገሩ። እሺ እኔ ያው እንግዲህ በወጣትነቴ ነው ሞሎክሴ ሆንኩትኝ። ያው ግን ቻለም ምንም አትረባ እንደምታየው ምንም የምትረባ ነገር አይደለችም። ያው በጣም ታመሜ ስለነበረ የሆነ ሰዓት በጣም ታመሜ ስለነበር ጸበል ሄጄ ምናምን ሄዳንኩት እና በቃ ከዛ ዓለም በቃን ብዬ ወደ ሙልኩስና ዓለም ገባሁ። ማለት ከዚህ በፊት ምንም አይነት ትዳር የለም ምንም ያሳሳቱት ነገር የለም ማለት ነው? ያው ትዳር ምን ይሰራል ብለህ ነው በአሁን ሰዓት ምን ትዳር እንደምታየው ነው ዘመኑ በጣም አስጠሊታ ነው። እንግዲህ ያው ዘመኑ ወጣት ነክ እንደምታየው ነው። እኔ ትዳርም አልፈልግምም አሁን ደምና ስጋውን የተቀበልኩ ሰው ነኝ። እግዚአብሔር ይመስገን እሱንና እሱን እያመንኩ ነው መኖር የምፈልገው። ከእግዚአብሔር ውጪ ምንም ሌላ ቀሪ ነው እና ብዬ ነው የምኖረው። ትዳር ምንም አይሰራም አልፈልግምም። አሁን ደግሞ እንደምታየው ያው በቃ ደምና ስጋውን ስለተቀበልኩኝ እንደዚሁ ነው ላይፍ የሚኖረው። ብቻዎትን ነው የሚኖሩት እዚህ ቤት ውስጥ? ያው ብቻዬን ነው የምኖረው። እስቲ ወደ ኋላ እንመለስና እንዴት ነው አስተዳደጉት? ለአሁን ላለንበት የሰው ልጆች መቼም አሁን ላለንበት የኋላ ታሪካችን ደጋፊ ነው ብዬ ነው እንድንማርበትም ከመጀመሪያው ጀምሮ እስቲ ከልጅነት ጀምሮ ምን አይነት ቤተሰብ ነው ያሳደጉት? በምን አይነት ሁኔታ አድገው ነው ዛሬ ላይ በወጣትነት እድሜ ፈጣሪን ተጠግቶ የሚኖረው? ያው በፊት የነበርንበት ያስፈልጋል። ያው አስተዳደጌ ቤተሰቦቼ እንትናቸው ሃይማኖተኞች ናቸው። አስተዳደጌም በቤተክርስቲያን ነው እና ከዛ አንፃር ያው በቃ ወንድሞቼም እኔም ቤተሰቦቼም ሁላችንም ሃይማኖተኞች ነን። እግዚአብሔር ይመስገን እግዚአብሔርን የምንፈራ ሰው ነን። እግዚአብሔርን የምናከብር ሰው ነን። በቃ ቤተሰቦቼም እግዚአብሔርን የሚፈሩ ናቸው። በቤተክርስቲያን ነው በአጠቃላይ ያደግነው። ሰንበት ተማሪ ነበርኩኝ ምናምን እና ከዛ አንፃር ምናምን በቃ ህይወት በቀኝ ብዬ ሞለኮስኩኝ እና ደስተኛ ነኝ እንደዛም ስለሆንኩኝ። ምክንያቱም ይቻለም ቀሪ ነች። የምታየው ነገር ኃጢያት ሁሉም ኃጢያት ነው በቃ የሚሰራ የምታየው በየቦታው። ዘመኑ ደስ አይልም አሁን ላይ። ከዛ ዘመን ወጥቼ እግዚአብሔርንም ለማመስገን በቃ ወደዛ አይደል የምንሄደው ቀሪ አይደለች ይቻለም። በቃ እዚህ ምድር ላይ ኮንትራት ነው የመጣነው እንግድነት ስለሆነ የሰማይ ቤቱን ማሳመር ነው ብዬ ያው ወደ እግዚአብሔር ተጠግቻለሁ። እዚህ ቤት ውስጥ ማንም አብሮት የሚኖር ሰው የለም ነው ያለው? ያው የለም። እንዴት ብቻ አይከብድም ህይወት? ምን ነው ጠይቀኝ። ምን ነው ሰው የለም ምናምን አልከኝ። እንደምታየው ነው ሰው የለም እንግዲህ። እውነት አይ አሁንማ የለም አለ እያልኩ ሳይሆን እንዴት ነው ብቻ አይደለም ሰው 2-3ም ሆኖ አሁን ህይወት በጣም እያከበደች ነገሮች ሁሉ እየከበዱ ባሉበት ሰዓት ላይ ለብቻው ሆኖ እንደዚህ የተስተካከለ ኑሮ መኖር ያው ትምህርት እንዳልነው መሆኑ ካልቀረ ሰው ብቻውንም ይሄን ያህል ይኖራል እንዲህ ያደርጋል ብለው እንዲመክሩን እንጂ እኔ ሰው አለ እያልኩ አይደል። ኦኬ ያው ልክ ነህ። ብቻ መኖር ከባድ ነው በጣም። ግን ያው በመጀመሪያ ደረጃ እግዚአብሔር አለ። በሁለተኛ ነገር ደግሞ ቤተሰቦቼ አንዳንዴ ይመጣሉ። ወንድሞቼ ምናምን አንዳንዴ መተው ይጠይቁኛል። ያው እነሱም ስራ ምንም ስላላቸው መተው አይታርገውኝ ብዙም አይቆዩም። መተው አይተውኝ ይሄዳሉ። ከዛ በተጨማሪ ደግሞ መጀመሪያም መጨረሻም ፈጣሪ አለ። ኑሮም አይከብደኝም እግዚአብሔር ይመስገን። የት ነው ያሉት ቤተሰቦች? እዚሁ ናቸው። እዚሁ አዲስ አበባ ውስጥ ናቸው። አስተዳደግ ላይ ያው ስታድጉ አዲስ አበባ ነው ተወልዳችሁ ያደጋችሁት ነው ከክፍለ ሀገር ነው የመጣችሁት? አይ እዚሁ ነው ያደግነው። ትንሽ ከአዲስ አበባ ትንሽ ወጣ ስላለች ወደ ኦሮሚያ ክልል ነው። ያው አዲስ አበባ ነች ዞሮ አዲስ አበባ በለው እና እዛ አካባቢ ነው ያደግኩት። መጥቀስ ከተቻለ ጠቅሳለሁ። አይ ቦታው ይሄን ያህል ማተር ያረጋል። ያው ከተማ ተወልዶ አድጎ እንዳልኩት በዚህ እድሜ ራስን ሰብስቦ መኖር ከባድ ነው ብዬ ነው። ከተማ ራሷ ለራሷ የሆነ እስር ቤት አላትና ለዛ ነው። ልክ ነህ። እሱ እንዳስተሳሰብህ ነው። የትም አደክ የትም አስተሳሰብህና ልብህ ነው እንጂ የትም ብታድግ እግዚአብሔርን አትፍራ እግዚአብሔርን አትቀበል የሚል አስተሳሰብ የለም በእኔ አመለካከት። እንግዲህ እኛ ቤተሰብ ውስጥ በቃ እግዚአብሔርን እንፈራለን።
ምናምን ሁላችንም ወደ እግዚአብሔር ነው እንትን የምንለው እና እንዳስተሳሰብ ነው እንደነገርኩህ ምንም አዲስ ነገር የለም ወጣት ስለሆንኩ ሽማግሌ ስለሆንኩ ምናምን አይደለም የእድሜ ገደብ የለውም እግዚአብሔርን ለማምለክ ምን ለማለት እና ማለት በምንስ ይተዳደራሉ እንደማየው ብቻዬን ነኝ ስላሉኝ ያው ማን ይረዳውታል ከማን ጋር እንዴት ኑሮ እየተገፋ እንደሆነ በጣም ግን ጥያቄ በዛብኝ አስፈላጊ ነው በምን ያናክል ጥያቄ በዛብኝ ግን አስፈላጊነቱ ለኛ ብቻ አይደለም እንዳልኩት ለተመልካችም ነው ተመልካች ከርሶ ህይወት ብዙ ይማራል አሁን ላይ ዓለም እንዳሉት ከንቱ ሆናለች የሚጠቅም ነገር የለም በዛ ደግሞ የተዘፈቁ ሰዎች ይሄን ቪዲዮ አይተው ቢያንስ ከርሶ የተሻለ ትምህርት የሚወስዱበት መንገድ ከተገኘ ብለን እሺ ያው እንደነገርኩህ እኔ በፊት ላይ ሰራ ነበር አሁን በየገዳሙ ሄዳለሁ ዞራለሁ ሳፖርት የሚያደርገኝና ያው የሚረዳኝ ሰው ደግሞ ቤተሰቦቼ ናቸው ውጭ ሀገር ወንድም አለኝ እሱ ነው በቃ በየገዳሙ እየዞርኩኝ እግዚአብሔርን እያመሰገንኩ እንድኖር የሚፈልገው ቀሪ ዘመኔንም ያው እንደዛ እየሆንኩ ነው የምኖረው የሚረዳኝ ሰው ካልከኝ እሱ ነው ቤተሰቦቼም አንዳንዴ ይረዱኛል ወንድሜም አለ ከዛ በተጨማሪ ደግሞ ፈጣሪ አለ እና እንደዛ ነው እናናሪ መልካም እንግዲህ ውድ ቤተሰቦቼ እኚህናት ያሏችሁን ምክር የተባላችሁትን በልቦናችሁ ያሳድርላችሁ ነው የምንለው እስኪ ለአሁኑ ትውልድ የሚመክሩት የሚያስተላልፉት ይጠቅማል የሚሉት መልእክት ካለ እሱን ያስተላልፉልንና እንግዲህ በቀጣይ ቀን የሚያዩት ቤተሰቦቼ ምንድነው የሚያደርጉት ኮሜንት ሴክሽን ላይ ሐሳብ ያስቀምጡልንና ለእኚህ ሴት ይሄን ይዘህላችሁ ይሄን ይያሉ አብዛኛው ተመልካች ይረዳል ያንን ስጦታ ይዤ ነው የምመጣው ከዛ በፊት ግን ምክር ካለ ይመከሩና እኛም ወደ ሌላ ስራ እንሂድ እሺ ያው እንግዲህ ብዙ ማውራት አልወድም ሐሳቤን አጠራርጌ እንገራችሁ ያው እንግዲህ ይቻለም ቀሪ ነች ምንም ተደሰትንም ማገኘንም ማጣንም ይቻለም ቀሪ ነች ብቻ አሁን አንተም ወጣት ነህ በቃ ይቻለም አሁን ህይወታችሁ ሁሉ በካሜራ ነው አሁን ቅድም ራሱ እንግዲህ ካንተ ጋር አንዳንድ ወጣቶች አይቻሉ በቃ ምንም ይቻለም ቀሪ ነችና በካሜራ የተሞላ ህይወት ከሚኖራችሁ እስቲ ነው ወደ ፈጣሪ ጠጋ ብላችሁ እግዚአብሔርን ብታመሰግኑ እግዚአብሔርን ጸሎት ብታረጉ በቃ ሁሉም ነገር ቢቀር በቃ እንደ ወደ እግዚአብሔር ብንመለስ ሌላው ቀርቶ እግዚአብሔርን እያመሰገን እግዚአብሔር የማይወደው ስራ ባንሰራ ብንጸልይ ተግተን ብንጸልይ አሁን ሀገራችን ምድራችን በጣም ሲቃ ውስጥ እንቻለች አይደል ለዛ ብንጸልይ ለሀገራችን ለራሳችን ብንጸልይ ብቻ በአጠቃላይ ወደ እግዚአብሔር ብንጠጋ እግዚአብሔር የማይወደውን ነገር ብንተው ባይነኝ ነኝ እንደኔ እሺ ውድ ቤተሰቦቼ ምክራችንን ተቀብለን እኚህ ሴት ጋር እንግዲህ ተመልሰን የምንመጣው በእናንተ ሐሳብና አስተያየት ይሄ ይደረግላቸው ይሄ ያስፈልጋቸዋል በዚህ በኩል ይረዱ የምትሉትን ስጦታ በአጠቃላይ ይዘን ስንመጣ ነው እስከዛው ግን እናንተ ቪዲዮውን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን ከካሜራ ጀርባም ካሜራማኔንም አመስግኑልኝ ከኔ ጋር ውጣ ውረዱን ፀሐዩን ብርዱን ሳይል አብሮኝ ያለው እሱ ነውና እሱን ሳታመሰግኑልኝ እንዳታልፉ ከኔ ጋር በቀጣይ ቪዲዮ እኚህ ሴት ጋር ስጦታውን ይዘን ስንመጣ እንገናኛለን እስከዛ ቸር ቆዩ ዘመናዊ ምን አይነት ልጅ ነው በእግዚአብሔር እንደዚህ ሙዴን ከንተዋል እንዴ መንፈሳዊ ልብኛ እንደዚህ መጥቶ የማልኖረው ኖሮ ደግሞ ማነው አውዲ ካለባ እንደነሽ ወደ አመጣ ቡና ነገር አለ እንዴ በእናትሽ ጭግግ እያለኝ ነበር እስቲ ወደ በኋላ ላይ ታፊያለሽ ምን ደከመኝ
ያ አንተን ነው የሚቀበሉት ሰዎች ምናምን በቃ ሰውን ማሰማራት ነበረብኝ። ያ ነገር ምናምን በቃ ብዙ ነው። በእናትሽ እንዴት እንደማደርግ አላውቅም። እየተጠነቀቅክ ነው አይደል? አዎ ታውቂያለሽ፣ እኔ እኮ በጣም ጠንቀቃ ነኝ። መኪና ነው ምናምን ሰው ምናምን ደግሞ መኪና ውስጥ ብዙ ጥሌንም አላምንም አይደለም ከምንፈልገው ውጪ ያው ብዙ እንተናተል ሰው ምናምን አትጫን መኪና ውስጥ አራጫ። እዚህ ራሱ ስገባ የሆነ ምን ልጅ አለ ደግሞ ምን እንደሆነ የሆነ ቀን እኔ ራሱ አስተያየቱ ምንም አላማረኝም። ምን ይፈልጉ ምናምን ብዬ ዝም ብዬ አለፍኩኝ። የሆነ ረጅም ዝም ብሎ አስተያየቱ ደስ አይልም። ዝም ብዬ የሆነ ብር ሰጠሁትና ለሻይ ብዬ እየጠረጠረ ምናምን ይመስላል። እኔ አላውቅም ብቻ አሁን እኔ እየከበደኝ ነው። ይሄ ሰፈር ጥግግ እያለኝ ነው። ካልሆነ ሰፈር ወይ ደግሞ ካልሆነ የምንቀይርበት ነገር እንፈጥራለን አይሻል? ያን ቤት እኮ እያለቀ ነው አሁን ላይ አይደለ? አሁን ሁለተኛ ፎቅ ምናምን ደርሷል። ወይ እዛ አናልከው እንዴ? ክፍል እንዳለ እኮ አንዱን ክፍል ለዛ ነው ያዘጋጁት። ይሄኛው እንዳልከው ይሄ የሚያይ ልጅ ብዙም ይሆን እኔ ራሱ እነግርሃለሁ ብዬ እንዳትጨናነቅ እኮ ብዬ ነው አባቴ። እኔም በጣም እየጨነቀኝ ነው። ያ ክፍል አሁን አንዱ ሙሉ ክፍል እንዳለ በፍሪጅ የሞላ ነው። በቃ አሁን ድርቅ እንዲል በደምብ አይደለ? እዚህ ራሱ ትንሽ የሆነ ሽታ እኔማ ጉንፋን ይዞኝ ምንም እኮ አፍንጬ እየሰራ አይደለም። በእናትሽ ቱቦ ዘግቶብኝ የሆነ ጣል ምናምን ነገር ታውቂያለሽ። ሽታ ከባድ ነው። በደንብ መጠንቀቅ አለብሽ። ፍሪጁ ምናምን ነገር ሽታ ከባድ ነው። አሁን ታውቂያለሽ እዚህ ሰፈር ደግሞ እንዴት እንደሚሆነው። ኧረ በእናትህ እኔ ራሱ ያረጀው ምንም አልተመቸኝም። ግን አስተያየቱ ምንም አልተመቸኝም። ግን ይነቃል አይችልም በፍጹም። አይነቃም። ያስ ልጅ እየመጣ ነው። ያ ልጅማ እየመጣ ነው። ይመጣል። በስትክክል ያሻሽጋዋል። በጣም ጎበዝ ነው። ያሻሽጋል። ምሳ በልተሃል ወይስ ትንሽ ትቆያለህ? አሁን ከስራ ልጆች ጋር በልቻለሁ። ቡና ነበር የጠማኝ። እሱን ትንሽ ቆይተሽ ታፈይልኛለሽ። ችግር የለውም። አፈላለሁ እንጨው እንዴት ማለት ነገሮች እየመጣ ስለሆነ በጣም እኮ ከባድ ነው። አሁን ሽቶ ምናምን ደግሞ በጣም ይበዛል አሁን በየጊዜው። እኔ ራሱ ዛሬ የሚገርም ነገር የሆነ ልጆች መጥተው ነበር ማለት ነው እንጂ ሞሎክሴ ምናምን ብቻ ሰካክሼ እኔ ሚስት ሰካክሼ ላኳቸው። ሞሎክሴ ምናምን ብዬ ፒጃማ ለብሼ ምናምን ነጠላ ለብሼ ምናምን ነገር አለማዊ ምናምን ይለኛል። እንዴት ነው የሚመጣው? መቼስ እዛ ውጪ ነው ያወራሻቸው ሁለተኛ ድርግ ማለት ምንም እንትን አላልኩኝም። ሌላ መጥፎ ሀሳብ ይዞ ይመጣል መሰለኝ። አሁንም በር እንትን ሲል ሲንኳኳ ምናምን አጋጣሚ ፒጃማ ምናምን ለባብሼ አወራኋቸው። በር ሲንኳኳ ለባበስኩኝ እና ማለት ነው ከዛው ነው ያወራሻቸው። ገብተዋል እዚህ ውስጥ አንቺ ደደብ። ኧረ ጉዴ ምን ላድርግ? እንዴት እንደዚህ አይነት ስራ ትሰሪያለሽ አንቺ? ቆይ ተረጋጋ። የምንሰራውን እያወቅሽ ቆይ ምስለኝ ተረጋጋ። አንቺ ምን ታስገቢያለሽ? ሰው ዘግቼዋለሁ እኮ እኔ ካልፈቀድኩለት ሰው ውጪ እዚህ እንዳይገባ አላልኩሽም እንዴ አንቺ? በቃ አንደኛው የሆነ ፈጣጣ ነገር ነው። የፈለገ ቢፈጥስ እኔ ደግሞ ምንም እኮ ሰው መግባት የለበትም እዚህ። ምን እንደምንሰራ እያወቅሽ ልከውብን ነው ብለህ ታስባለህ? ምንም ቢሆን በደንብ ጥንቃቄ ያስፈልጋል። ይሄ ስራ በጥንቃቄ ነው የሚሰራው። ታውቂያለሽ እኔ ስንት ዓመት ሙሉ ጥላዬን አላምንም እኮ ነው። ልክ ነህ። ግን ምን አለ መሰለህ በቃ እነሱ ከመምጣታቸው በፊት ኧረ በእናትሽ አንቺ ለምን እኮ ቆይ ተረጋጋ። እነሱ ከመምጣታቸው በፊት እጣን በጣም ደደብ ነሽ። ሸቶኝ እጣን ምናምን አጭሼ ነበር። የፈለገ ብታጭሽስ የፈለገ ቢሆንስ እዚህ እኮ ማንም መግባት አይችልም። እንደ ድንገት ገብተው ቢሆንስ ወደ ውስጥ አልገቡም። ገብተውስ ቢሆን ቢይዙሽስ ቢያፍኑሽስ ቢያዩትስ መበስበሳችን እኮ ነው። በምን ሊያውቁ ይችላሉ? ባያውቁስ? እኔ አንኳኳቴን እራሱ ታውቂያለሽ በኮድ ነው የማንኳኳው። ታዲያ ግን በቃ ተባበሩ ማዘርጊ ምናምን ሲሉኝ ያው ተቀለክ እንደዛ ምናምን ሲሉኝ በቃ እሺ ምናምን ብዬ ግን አይመስለኝም። ያው ለወጣቱ ትምህርት ምናምን በአንቺ እድሜ በእርሶ እድሜ ሞልኩ ሰው ምናምን ነገር ከዛ አገባባቸው ነው እንደዚህ። እኔ አውቃቸዋለሁ ሴራቸው። ባለፈው የተያዘውን ልጅ አላየሽም እንዴ? ወይኔ በእናትህ በጣም ምን ካሜራ ምናምን ይዘው እና እየተቀረሽ ነበር ማለት ምንና ቤቱ ተቀርጿል። ቤቱን አውቀውታል። ኧረ ምን አይነት ልጅ ነሽ አንቺ?
ተረጋጋ። ካሜራ ተደቅኖ እንድታወራለሽ ሁሉ ነገር እየታወቀ እኔ ማለት እንትን አላልኩም አላሰብኩም። ሌላ ሀሳብ ይዞ የመጣ አይመስለኝም እኮ አንተ እኮ ዝም ብለህ ነው። ከመሬት አንስቼ ሳርግሽ ከየት እንዳነሳሁሽ ታውቂያለሽ? ምንድን ነው አንተ ደግሞ እንደዚህ የምትለው? ምን ማለት ነው? እና የመጣሽበትን ታውቂያለሽ? ጥንቃቄ አድርጊ። አንቺ የተፈለግሽው እዚህ ቤት ቁጭ ብለሽ እኔም ማረግልሽን ብቻ እንድታረጊ ነው። ይገባኛል፣ ግን በቃ ሶሪ፣ በጣም ሶሪ። በሶሪ ይታለፋል እንደዚህ አይነት ስህተት አይደለም። ግን በቃ ምንም አልነቁም፣ እውነት ምንም አልነቁም። ምንም ቆንጆ ያለሽ ጭራሽ ካሜራ ቢነግሩ ራሳቸው ናቸው ራሳቸው። ቆይ ምን አይነት ልጆች ናቸው አንተ የምታውቃቸው? አይደለም ባለፈው የያዙትን ነው እኔ ታውቃቸዋለሁ። እነዚህ የተያዘውን ሰው አላየሽም እንዴ? ባለፈው እንደዚህ እንደኛ የሚሰራ ነው አይደለም፣ ሌላ ወንጀል ነው። እሱን ድንገት ዩቲዩብ ላይ መጥቶልኝ ነው። በጣም ይህ ስራ ጥንቃቄ በደንብ ይፈልጋል። አዎ፣ ግን እኔ አላሰብኩም። ወይስ ገንዘብ አትፈልጊ? እንዴት ነው አልፈልግም። አንዴ ከዚህ በኋላ ከጠፋ አብረሽ ነው ከነሱ ጋር የምትጠፊ። እኔ እንደው መበስበስ አልፈልግም። ታውቂያለሽ ማለት እዛው ራስሽ ተጋፈጫለሽ እንዴ? አውቄ ያልኩት ነገር እኮ አይደለም። ምን ማለት ነው? አንተ ደግሞ አውቄ ያልኩት ነገር አይደለም። ገቡ አለቀ እያልኩ እንደ ሞሎክሲ ምናምን ሆንኩኝ። በቃ ስንቴ ያስጠነቀቅኩሽ ስንቴ። አዎ፣ ግን በጣም አንደኛው ልጅ በጣም እንዳይገባ አንድ ሰው ማንም ጭራሽ ካሜራ ግን እዚህ ጋር ብቻ እኮ ነው ካሜራ። ወዴትም አላዩም እኮ። ምንድን ነው ያልሻቸው ደግሞ? በቃ ስም ሞሎክሲ ነው ምናምን በዚህ እድሜ እንዴት ምናምን ትውልድሽ ምናምን ነገር አሉ። ስለ ትውልዴ ምናምን ነገር እንዴት በዚህ እድሜ ምናምን ነገር አሉ። ያለውን ነገር ነገርኳቸው። ፈጣጥሬም ቢሆን ነገርኳቸው። እንዲያምኑ ብቻ አድርጌያለሁኝ። ምኑን አሁን አንቺ ምን ትሰሪላቸዋለሽ? ይሄን አትጠይቂም ጭንቅላትሽን? ማለት እንዴት በአንቺ እድሜ እንዴት እንደዚህ ለወጣቱ ምን ልትመክሪ ትችያለሽ ምናምን ነገር እንዴት ምናምን ነገር አለኝ። ያው ከእድሜም አንጻር ምናምን ነገር አሁን ስንት ሞሎክስ እያለ አንቺን ለምን ይመርጣሉ? አይ ነው እንጃ። እኔ ምን ይሄን እንዴት ቀድመሽ አትጠይቂም? ምን አልሻቸው? ለማንኛውም በቃ ምንም ያልኳቸው ነገር የለም። በቃ አለቀ። እንደ ሞሎክሲ ሆኜ ነው አወራኋቸው። እንዴ አንተ ምን ትቆጣው ነው ይናል? ፈሪደ ታሪክ ነው። አንቺ ጭንቅላትሽ አይሰራም ወይ? አትጠይቂም ወይ? ለምን አንቺን ይመርጡሻል? እሺ እንደዚህ ሆነሽስ አግኝተውሽ ቢሆን? አይ እንደዚህ ሆኜ አይደለም። ሰፈር ውስጥ በጣም ጥንቃቄ ይፈልጋል ይሰራ። ተጠነቀቀ ማለት ነው እንዴ? እና ብትጠነቀቂ እንዴት ሆኛለሽ እንዴ? መነሻሽን አስታውሽ። ምን ጊዜ ከየት እንዳነሳሽ እወቂ ማለት ከዛ ከጎዳና እንዳነሳሽ ነው። ረሳው እንዴ? ሚስት እኮ ነኝ። ሚስቴስ እንዴ ምን ያለሽ እንዴ? ሲጀመር ሁለታችንም ወንጀል እንደምንሰራ ታውቃለህ አይደለ? እኔ ብቻ በዛ እኮ ነው ጥንቃቄ ያስፈልጋል። ምንሽ ቁጭ ብለህ አውራኝ በእናትህ አትንካኝ። ከመቼ ጀምሮ ነው እንዲሞራት የጀመርሽው? ተስጠላ በጌታ ከመቼ ጀምሮ ነው እንዲሞራት የጀመርሽው? ስነ ስርዓት አትንካኝ። ጭራሽ ትመጪኛለሽ እንዴ? ስነ ስርዓት ያዝ አንቺ። ወይኔ ጉድ አውራኝ። እሺ ቁጭ ብለህ አውራኝ። በቃሽ እንዳትነካኝ እንዴ። እዛ ጎዳና ሰብስበው እንደሚያመጡ ሰዎች ነው እኔን የምታስበኝ? ሚስት እኮ ነኝ። ሚስቴስ ብትሆኚ መነሳሽን ምን ጊዜ ማስታወስሻለሽ? እነሱ ለጩ እኔ ለእንዳጩ። እሺ እደግምሻለሁ። ግዳይ ቢሆንሽ አሁንም አብረሻቸው እዛው ትጠፊያለሽ። ምን አይነት አልጠፋም። ከጠፋሁ አንተም እኔ ለምንጠፋው እንዳትረሳ። ያው አመድ ነው ማረግሽ። ታውቂያለሽ ምን አይነት ሰው እንደሆንኩ ታውቂያለሽ? እኔም ታውቀኛለህ። ቀላል አይደለም። ተነሳሳ ያቺ ከመቼ ጀምሮ ነው እንዲሞላት ጀመርሽ? በቃ በስነ ስርዓት አውራኛ። መቼ ነው እንደዚህ አፍሽ ሞልተሽ ማውራት ጀመርሽ? እዛ ከጎዳና ላይ ሰብስበው ልጆች እንደሚያመጡልህ ሰው መሰልኩ እንዴ? በጣም አንተ ደግሞ አፈላክ በስነ ስርዓት ሳወራክ እንዴ። ታዲያ ምን ከነሱ ትሻያለሽ ብለሽ ነው? ምን አይነት ዛሬ ግን ትሰሪያለሽ? በእናትሽ አንተ ብቻ እኮ አይደለም እኮ እንደዚህ የምትናደደው። ምን ሆነክ ነው? ምንም የጠረጠሩት ነገር የለም። በጣም ተጠንቅቄያለሁ። ባለፈው ያስገባነውን ሰው አይቻለሁ። እኔ እንዴት ተጠንቅቄ እንደምሰራ እኮ እኔም እኮ ተጠንቅቄያለሁ። አንተ ብትጠነቀቂ ሰው ታስገቢያለሽ? ምንም እየጠረጠሩት ብትጠነቀቂ ካሜራ ፊት ታወሪያለሽ ወይ? ምንም ካሜራ ፊት እኮ ይሄ ንቅሳትሽን ራሱ ይውስጥ ደብቄዋለሁ። ጭራሽ ቆይ ላሳይህ። ቀሚስና ነጠላ ለብሼ እኮ አታውቂያቸውም እነሱ። ቆይ ላሳይህ እንድታውቀኝ ማለት ነው። አየህ እንደዚህ ለብሼ ምናምን ነው ብለብሽሽ ምናምን ነው። መርማሪ እንዴት ይመጣል? መርማሪ ነኝ ብሎ ይመጣል ወይ? እነዚህ መርማሪዎች አይደሉም። በምን ታውቂያለሽ? በምን ታውቂያለሽ?
አሁን ልቅ ሌላ ነገር ደግሞ ያልነገርኩ ነገር አለ። አለመማርሽ እኮ ነው እንዲህ የሚያደርግሽ። ኧረ እባክህ አንብቢ ብዬ መጽሐፍ እኔ ማነበውን መጽሐፍ እንዴት ተጠንቅቄ ይህን ስራ እኮ በቃ ለ5 ዓመት ነው የምንሰራው ነግሬሻለሁ። 3 ዓመት ደግሞ አልቋል። ተጠንቅቄ ካልሆነ ደግሞ እንትናችንን የምንሰራበትን ቦታ ሌላ ቦታ ማድረግ እኮ ነው እኮ ያን እኮ በቃ ጂፕላስቱን ጨርሻለሁ ብዬሻለሁ ነግሬሻለሁ። እኮ እኔ በቃ ትንሽ ነው የቀረው። አላልኩኝም። ሲጀመር ምን ይዘው ሊመጡ ይችላሉ? ምን ፐርፐዝ ይዘው ሊመጡ ይችላሉ? ማንሽ አንቺ? ቆይ ለምን አንቺ ጋር ይመጣሉ? ይሄን አትጠይቂ። ምን አንቺ አሁን ምን ሰርተሽ ነው እንዳልሽ የምትደረጊ እኮ? ምን ሰርተሽ አሁን አንቺ ምን አበርክተሻል? ስለሞል በዚህ እድሜ እንዴት ነው ሞሎክ ሲልቶኝ የቻልሽው? ምናምን ማነገራቸው እሱም አለካ ንቅሳትሽንም አይቶታል። በቃ ሲጀመር አንቺ እኮ እንዳልሽ ታስታውቂያለሽ። ነጠላ ለብሽ ምናምን የፀጉሬን ሁሉ ተቀበል ነው ያወራኋቸው። ምን አይነት ሰው ነሽ? በእናትሽ ደግሞ ሌላ ያልነገርኩ ነገር አለ። ልጁ እየደወለ ነው። የቱ ልጅ? ያ ልጅ ነው። የትኛው? ያ ከእኛ ጋር እንትን የሚለው ነው። ብር አስገቡልኝ ምናምን ነገር ይላል። ብር ምናምን ነገር ይላል። ቆይ ከእሱ ጋር ታወራለን ምናምን ነገር አለ። ስንት የሰጠሁት አይደል? እሱ ደግሞ እንደው ለዚህች 100,000 ብር ብሎ ምንድን ነው የሚንጫጭቀው? የሆነ ግን ማለት ብሩን ቶሎ ካላስገባችሁልኝ ምናምን እኔ ዲዛይን ስፍጥና ምናምን ነገር አለኝ። ቆይ እኮ በቃ አባ ያስገባልሃል ምናምን ነገር አልኩት። ታወራላችሁ ምናምን ከእሱ ጋር እናወራለን ምናምን አልኩት። ምንም ወሬ አልፈልግም፣ ብር እኮ ነው የሚፈልገው ምናምን ነገር። ከሬሶቹ አንዱ ነው የማደርገው። እባክሽ አንቺም ትጨመሪያለሽ። ይኸውልሽ እንደዚህ አይነት ጥንቃቄ ካጎደልሽ የሀብታም ምግብ ነው የምትሆኚው። አንተ እንደዚህ አትበለኝ። ሚስት መሆኔን አትርሳ እንዴ! ምን ሆነህ ነው? ከገንዘብ እንደማትበልጪ ወቂ። በዚህ ልክ ነው የምታስበኝ? ከገንዘብ ላይ ታስበልጠኛለህ? አይ ከገንዘብ እኮ አሁን ታውቂያለሽ እዚህ ስራ ውስጥ እንዴት እንደገባው እኮ። እኔም አንተም እኮ እዚህ ስራ ውስጥ የገባ ነው። ምን አንተ ብቻ እኮ አይደለም እኔም እየሰራሁ አይደል? ዛሬ ልድገምልሽ እንዴት እዚህ ስራ ውስጥ እንደገባው እደግምልሻለሁ። አይምሮሽ እንዲያስተውል እደግምልሻለሁ እኮ። መድገም ከፈለክ ድገምልኝ እንጂ አውቃለሁ። ምንም አዲስ ነገር አይደለም። በቅድህነት ማንንም ስሚኝ እስቲ እሺ አትምታኝ። አፍሽ ብቻ ከሚያወራ እኮ ጭንቅላትሽ የሚያስብ ይሄ መለፍለፍ ካሜራ ሲደቀንልሽ ደስ ብሎሽ ነው ያወራሽ። አንተ ብቻ አይደለም ይሄን ስራ የምትሰራው፣ እኔም እኮ እሰራለሁ አይደል? እንዴ ታገኛለህ እኮ ማለት ሰው እንደሆነ ሰሪም ምን አይነት ችግር እዚህ ውስጥ እንዳስገባኝ ሌላ ችግር ውስጥ እንዳስገባው ነው። ልድገምልሽ። አሁን ስሚኝ ትዝ ይልሻል ያኔ አባቴ ሲሞት የሚረዳን አለ ለቤቱ የመጨረሻ ልጅ ቢሆንም ታላላቆቼ እንዳለ በሱስ ደቀው ለእህቴ ሕክምና ብር ሲያስፈልጋት አንድ ሰው የሚረዳን አጥቶን አጎቶቼ ጋር ሲሄድ እዛ ዘመዶቼ ጋር ሲሄድ አንድ የሚረዳን ሰው አጥቼ አንድ አውቃለሁ እኮ ብር እንደሚያስፈልገን አውቃለሁ። ይሄን ስራ ምን ተው አላልኩም እኮ እንስራ እናስፋፋው ያልኩህ አይደል? ከገንዘብ አልበልጥም ስትይ እንደማበልጪ ልነግርሽ። ኧረ እንደዛ ነው ሀሳብህ። እሱን የምናየው ይሆናል ቀስ እያለ። አሁን ስራችን ላይ እናተኩር። እንደዛ ከሆነ እኔም ደግሞ አንተ እንደማበልጥብኝ ዋናው ስራችን ነው። ዝም ብለሽ ስሚኝ እስኪ። እሺ ስማ። ታውቂያለሽ የገንዘብ እጦት ምን ያህል ነገር እንዳሳጣኝ ማታ ማታ ደግሜ እነግርሻለሁ። አሁንም እደግምልሻለሁ፣ አድምጪ። ያኔ አባቴ ነበር የሚያስተዳድረው። አባቴ የማይሰራው ስራ አልነበረም። ታውቂያለሽ ከቀን ሰራተኝነት ጀምሮ ስንት ዋጋ ከፍሎ ነው ያሳደገኝ። ስንት ዋጋ ከፍሎ ለስራም ሲል ራሱን ያጣው ስንት ነገር ተጎድቶ በቃ ስሜታችን ወዲህ ማለት ነው። ገንዘብ ምን ያህል ዋጋ እንዳለው ልነግርሽ ነው። በዚህ ነገር በህይወት ላይ ካለ ገንዘብ ማንም ምንም አያመጣም። በቃ ታውቂያለሽ ገንዘብ ብቻ ነው ዋናው። ያ ሁሉ የሰው ፊት ሳይ አባቴ ከሞተ በኋላ ታላላቆች ወንድም ቢኖሩኝም ለእህቴ ማሳከሚያ ግን አንድ ሰው የሚረዳኝ አልነበረም። አንድ ሰው ታላላቆቼን ሱስ አደቀቃቸው፣ እነሱም አይምሯቸው ተደፈነ። ለእህቴ ማሳከሚያ ስንት ዋጋ እንደከፈልኩ ስንት ዋጋ አጎቶቼን ብጠይቅ ዘመዶቼን ብጠይቅ ቤተክርስቲያን ብሄድ አምላክ አለኝ የሚሉት ጋር ብሄድ አምላክ የለኝ የሚሉት ጋር ብሄድ የቀረኝ ሰው አለ?
የቀረኝ ሰው አለ ወይ? የለም አውቃለሁ። ታዲያ እኮ በቃ እሺ ይቅርታ። እኔ እኮ ስልክ እኮ አደረገው። ገንዘብ ነው ዋናው፣ ለህይወት ገንዘብ ብቻ ነው ዋናው ነገር። ይገባኛል እንዴ? ያ ሁሉ ዋጋ ከፍዬ ያ ሁሉ ዋጋ ከፍዬ እኮ ነው ገንዘብ ያገኘሁት። ኩዴ ኢንስታል ምን አልኩኝ? ገንዘብ ያስፈልግም አላልኩም እኮ ያስፈልገናል። ለዛም ነው አይደለም በጣም ህይወታችን ላይ ከባድ ነገር አይደል ወስደን የምንሰራው ቢሆንም እኮ በቃ ሁለተኛ ጊዜ ነገር አይደገመኝም። ሰው ማንንም ማመን የለብሽ። እኔ ችግር የለም ከዚህ በኋላ ጳጳሱ ቢመጣ አላስገባውም። እንደው ጳጳስ ነኝ እንኳን ብሎ ቢመጣ አላስገባውም። ግን አላሰብኩኝም እኔ በቃ እንጃ ምን ነገር አስበው ይመጡ ምናምን አልመሰለኝም። ከዛም ነው እኔ ያለኝ ምላት አንድ እህቴ ነች እሷም ወንድ ዳኛለች። አንድ ችግር ቢመጣ አብሬ ነው ማጥፋሽ። እዛ የሀብታሞቹ ራት ነው ማድረግሽ። በቃ ሌላ ችግር አይፈጠርም አልኩ እኮ ሌላ ችግር አይፈጠርም። በቃ እንዴ ስሜታዊ አትሁን። እንዴት አልሆንም? ካሜራ ተደቅኗል እያልሽ በቃ ይቅርታ አልኩ እኮ ካሜራ ተደቅኗል እያልሽ እንዴት አልገባም? እሺ በቃ አሁን ወይ ስለ ልጆቹ ማን ምን እንጂ ገንዘብ ባጣኔ ህይወቴ በቃ ያኔ ያለ ገንዘብ መኖር አልችልም። እኮ ቀላል ነገር ነው። ይሄንን ደግሞ ታስሬ እዚህ ባንቺ ጦስ መቀየር እኮ ነው። ባንቺ ጦስ ምንድነው? የኔ ጦሶች እኮ አይደለም ይሄ እኔ አንተ የምንሰራው ነገር እኮ ነው አይደል? ተስማምተን ብሰራ እኔ ተጠንቅቄ ነው የምሰራው። ጠላይን ራሱ አላምንም። ዛሬ ነው እኮ የተሳሳትኩት። ተሳስቼ አውቃለሁ። ተሳስቼ ሰው አስገብቼ ምናምን አውቃለሁ። ዛሬው ልጁ በጣም ብዙ አውርቶኛል። የሚገርም ነገር በህይወት የቆየሽው እኮ ትንሽ እንደው ተስፋ ስላየሁብሽ ነው እንጂ እንደ ከዚህ ቀደሞቹ ብትሆኝማ ተጠቅሜብሽ ነበር መጨረስሽ። እንደዛ ሳይሆን በስነ ስርዓት አቋል በስነ ያወሩን በስነ ስርዓት አቋል እንደ ሚስት ነው እንደ ራስሽ የምታስቢው? እና እንዴት ነው የማስበው? እንደ አንድ ብር እንደሚፈልግ ሰው በቃ እንደማንም በለው እኔም ብር ነው የምፈልገው። እዛ ወንድሞቹ ሲረዱስ ብር ላክ እያለ ሲደውል ያ ወንድምሽ እዛ ለሱሱ በቃ ወንድም ልጅ ጣት ከተው እኔ ነው አውራኝ በቃ ስለ ወንድሜ ምንም አስታውሻ እኔ ስለምሰራ ነው ወንድሜ ብር የሰጠኸው አይደል እንዴ? ዝም ብለህ ሰጠው እንዴ? ብር እኮ ብር ነው ከሚስትነት ባለፈ ብር ስለምፈልጊ ነው እንጂ ወደሽኝ አይደለም። ምንም ሆነ ምንም ገባህ አይደለ? ሁለተኛ አይፈጠርም። ነገር ግን እነኚህ ልጆች ያድራሻው ቤቱን እንቀይር። ፈጣሪ ያለሽ አብረሻቸው ልጅ ራት ነው የምትይዘው። እቺ ቆንጣ ለዛ ነው ታስበው እንደዚህ እንደዚህ ማውራት የጀመርሽ እንዴ? ማውራት ባለብኝ ሰዓት ላይ እንስብሽ። አሁንም ድምፅሽን ቀንሽ። ስሚ ቀንስ። እሺ አቅምሽን ወቂ፣ ሌቭልሽን ወቂ። ከኔ ጋር እንዲህ አብረሽ የምታወሪ ሰው አለሽ። ብር ፈልገሽ ነው ያለሽው። ብር ይሰጥሻል። ተረጋጊ። ዲባስ ብለሽ እንደሚስት አክት ልታረጊ ነው እንዴ? እና ፈሪ ምን ለኔ ዋናው በዚህ ህይወት ላይ እህቴ ብቻ ነች። ሴትም ይባላል አና ምድር ጥቅም ፈላጊ እንደምንም አስበው ዋናው ከስልሻል። አሁን ልጁ እየደወለ ነው። የምታረገውን አድርግ። ግን ሁለተኛ ሌላ ሰው ምናምን እንደዚህ ቤት ውስጥ እንዳይገባ አደርጋለሁ። ጠነቀቃለሁ። በደንብ ተጠንቀቂ። ይኸውልሽ ድጋሚ ስህተት ከሰራሽ ህይወትን ባጣሽቁታል። እሺ ነገርኩ እኮ ሁለተኛ አይፈጠርም አልኩት። እሺ ነው እንዲህ ማውራት ጀመርሽ አንቺ ቀነስ ብለሻል። እሺ ልክሽ ነው። መልስ መመለስ የለብኝም። ዝም ልበል። ልክሽ ነው። እሺ ልክሽ ነው። እና ይኸውልሽ አሁን በጥንቃቄ አድርጊ። እሺ አንድ ነገር እንዳይቀር እዚህ ከኋላ ያሉት ቤቶች እንዳለ ይጸዱ። አንድ ቆሻሻ እንዳይቀር ሁሉንም ነገር አጽጂ በደንብ። ምንም ነገር እንዳይቀር ሁሉንም በደንብ አጽጂ። እሺ እሺ አጸዳዳለሁ። እሺ በደንብ አጸዳጂ። ከዛ ይሄ እዚህ ያለውን ኮተት ምናምን በደንብ አጽጂ። አዎ እንደ አዲስ እንትን ስለሚለው አሁን ትእዛዙ አንድ ስንት ሰው አራት ሰው ብቻ አሁን አንድ አራት ሰው አዘጋጅቷል። ኦኬ አንድ አራት ሰው ገባ ሰው አለ። ኦኬ ስለዚህ እንደ አዲስ መጸዳት አልመቼ ነው? በሰሞኑ ነገ ነው ወይስ ዛሬ? መቼም ነው ዛሬ አጸዳዳው ነው። ራሱ አውቃለሁ ዛሬ እኔ አጸዳዳውና ዛሬ እኔ እኮ ራሱ አላውቅም መቼ እንደሚወጡ። ድንገት ነው የሚሆነው እንደዚህ አይነት ነገር። እሺ ድንገት ስለማደርገው አሁን እነዚህ በደንብ ይጸዳዱ ምናምን በኋላ መኪና ቀይሬ ይዤ እመጣለሁ። እንዳለ ታውቃቸዋለሽ። ቅድም እኮ ላጸዳዳው ጊዜ ያጋጠመኝ እሱ ሲመጡ በቃ አጥንቱ ምናምን ነው። በደንብ አስጪው በእናትሽ። መድኃኒቶቹም አልቋል እንዴ ማድረግ? አዎ አልቋል። ይሄ ትንሽ አሁን ሽታ እያመጣ ነው።
በጣም ስፕሪንግ ነው እያደረኩ ነው ቤቱ አትንሽ ሽታ አለ አይደል? አዎ እኔ ምን ነግሬሽ የለ እንደ ጉንፋን ይዞኛል እኮ በቃ አጸዳዳዋለሁ። ቆጡ ምናምን ይጸዳዳ። አዲስ የሚገባ ሰው ስላለ ይጸዳዳ። ችግር የለውም አጸዳዳዋለሁ። በጥንቃቄ አሁን የሚመጡትን ሰዎች ማለት ነው እነዚህ 4 ሰዎች አሁን ቀጣይ የሆነ ለትልቅ ካምፓኒ እንሰጠው። ኦኬ ቃንተ ነው። አሁን ይኸውልሽ በደንብ በጥንቃቄ መሰራት አለበት። ይኸውልሽ ይሄ ብዙ ብር ነው ያለው። ብዙ ብር ስለሆነ አሁን በደንብ አድምጪኝ እስኪ። አለፍልሽ እስኪ ስሚኝ እስኪ። እሺ እየሰማሁህ ነው። ማሰባት እስኪ ማውራት ብቻ ስሚኝ። እሺ ይኸውልሽ አሁን የሚመጡት 4 ሰዎች አሉ መጀመሪያ። ኦኬ እነዚህ 4 ሰዎች ለበርገር ነው የሚፈለጉት። ኦኬ ስጋው እና ለስፔሻል ሰዎች ታውቂያለሽ ውጭ ሀገር እንዴት እንደሚበሉ እንዴት ተፈላጊ እንደሆነ ድጋሚ ያድሳል ሰውነት። እኔ ስለሚዘጋኝ ነው እንጂ እኔ ብር ብቻ ነው ፈልገው ታውቂያለሽ እንጂ እነዚህ የሰው ስጋ ብቻ አይምሮ ግን ያው ብር ካመጣ ሁሉም ነገር ብር ነው። ያው እኔ ራሱ ተቀላው ስጋ እያስጠላኝ ነው ትክክለኛው ስጋ እያስጠላኝ ነው። እኔ ራሱ በርገር በጣም አስጠልቶኛል። በርገር የሚባል ነገር ምን ያላስጠላን ነገር እና ምን ያገባን ስራና ስራ ነው። እኛም በለው አስጨነቀን። ስለዚህ ይኸውልሽ አሁን የሚመጡት 4 ሰዎች ኦኬ 8 ሰው ነው የሚፈለገው። ግን መጀመሪያ እነዚህን 4 ሰዎች በደንብ እንቀበል። በሚሊዮኖች የሚቆጠር ነው። ኦኬ እሺ ስለዚህ ይሄ የሚሊዮኖች ስራ ነው። ዝም ብለሽ እንትን እንዳፈጅ። እሺ ስለዚህ ሰሞኑን ስራ ይበዛብናል። አዎ በደንብ መሰራት አለበት በጥንቃቄ። ያው ቆጡ ላይ ምናምን ነው። አዎ ከተቻለ በደንብ በረዶም ይዤ እመጣለሁ። ማድረቂያውን በደንብ እንወጋቸዋለን። ጠረን ምናምን እንዳይኖር። ማታ ላይ ነው አይደል? አዎ ማታ ወደ 9 ሰዓት ላይ ይዣቸው እመጣለሁ። ይኸውልሽ ሌሊት አይሻልም? ሌሊት 9 ሰዓት ሳይሆን ሌሊት አካባቢ ይሻላል። ስንት ሰዓት ይሆናል? 8 ሰዓት 7 ሰዓት ቢሆን ሌሊት ቢሆን ጥሩ ነው። ዝም ብለሽ አሁን የተሰማ የምትበይውን ብቻ አድርጊ። ኦኬ እሺ እንዴ በቃ እንዲህ መች ነው እንዴ? ቆይ ብጥ የምትይው እንዴ? ጥጋብ በዚህ ሰዓት ብትመጣ ይዛቸው ብትመጣ እኮ ነው እንዴ? ምን ሆነህ ነው? በቃ ዝም ብለሽ አሁን አንተ በቃ ብር አይምሮ እንደፈነው እና ምን ይድፈነው? የአንቺ ፍቅር ይድፈነው ቢሆን ጥሩ ነበረ። ግን እኔም እንትን አልልህም፣ አላስገድድህም። እኔም ያው ብርና ብር ነው። ድንጋይ ዝም ብለሽ አሁን የምትባዩን በደንብ አድምጪ። ይኸውልሽ ይሄ ስጋቸው ለበርገር ነው የሚፈለገው የአሁኖቹ ማለት ነው። ኦኬ ስለዚህ በደንብ እሽግ እያደረግሽ ታስቀምጫለሽ። እሺ ስለዚህ በጣም ወሳኝ ስራ ነው ያሁን። ኦኬ ችግር የለውም። እሺ እኔ ስራዬን ጠንቅቄ ማጥሰው ነኝ። ዛሬማ ምን ብለውሽ ነው ዛሬ? ምንም አላሉኝም። ምን እንት ያደረገሽ እኮ ወይ እንት ከዚህ ማታቀኘው እኮ እንዴ ማለሽም በኢየሱስ ማውራት ያለብኝ ነገር ሌላ ገሰለው አታውሪ። ምን ሊሉኝ ይችላሉ? አንተ ምን ሆነህ ነው? እኔም እኮ ስራዬን ነው እየሰራለሁ። ጥቅም ማግኘት ማልፈልግ ነው መስሎኝ። አሁን ይኸውልሽ የተባልሽውን ብቻ አድርጊ። ስለዚህ በደንብ አሽጊያቸው ማታ ይዤ እመጣለሁ። ከዛ በፊት እነዚህ ነገሮች አጽጂ። አጸዳዋለሁ፣ ችግር የለውም። አጸዳዳለሁ። እና ሌላም ደግሞ እንደዚህ የጎዳና ልጆች እየፈለጉ ኦኬ አሁን በዚህ ሰሞን ማች ደከመ ምናምን እስቲ ያንን ልጅም ንገር እንዲፈላጊ የሌላቸው ምናምን በቃ ዘመድ የሌላቸው እሱ እኮ ብቻቸው የሚኖሩ ማለት ነው። ማምጣት ካለበት እኮ እሱ እንትን ይላል ታውቃለህ። አጋዦች ነው ግን ብር ምናምን እያለን አዋራው። ለማንኛውም ሌላ እንትን እንዳይ እሱ ደግሞ ብርና ብር ነው በቃ ብር ቅድም ራሱ ብር እያለን ነበረ። ትክክል ነው እሰጠዋለሁ። እኔም ምን ሆኜ እንደሆነ አላውቅም። ያው በዚህ ስራ ላይ ያው ብር አስፈላጊ ነው ያለ አልተመቸውም የሚባል ነገር የለም። በፈለጉበት ሰዓት ማግኘት አለብኝ ምን አትርሱት እንጂ ምናምን ነገር አለ። አይ እሰጠዋለሁ። ብቻ የአሁኑን ስራ በጥንቃቄ ስሪ። ከዚህ ስራ በኋላ እንሰጠዋለን። ችግር የለውም። እኔም እነዛ የማያልፉ ወንድሞችሽን ስደግፍ ስለዚህ ስረዳ ነው ብር ያለባ። ይሄኔም እኮ እየሰራሁ ነው። አንተ ብቻ እኮ አይደለም የምትሰራው። ብትሰሪም ያው ከእነሱ አትበልጭም። ያው ታውቂያለሽ እኮ ለወንድሞቼም ሳፖርት ብታረጋቸው እኔም እየሰራሁኝ ነው። ብቻችን አንተም ብቻ እየሰራ አይደለም፣ እኔም ብቻ እየሰራሁ አይደለም። ገባህ አይደል? ስለዚህ አንተም እኔም ቤተሰቦቻችንን በምናገኘው ብር እንደግፍ ኖርማል ነገር ነው። ብቻ አንተ ብቻ ሰርተህ እንዳመጣ ያደከምሽኝ በእናትሽ እኮ በቃ እንደ አንተም ራሱ እኮ በጣም እንዴት ነው እውነት እንትንም ስለ ብር ሲወራ ሁሌ ሆት የምትሆነው ነገር አለ እኮ። ምን ሆነህ ነው? እና ስለምን ሲወራ ሆት እኮ ሁለታችንም ሰርተን ነው ብር ሲባል አንተ ብቻ ለፍተህ እንዳመጣኸው አትቁጠረው። እኔም ቢሆን የማልፈልገውን ነገር እያየሁኝ
እየሰራሁኝ ነው አይደል እኮ መነሻሽን አስታውሺ። በቃ ተይው በቃ አታውሪ በቃ ስለ እንደዚህ አይነት ነገር በቃ እሱን እንድታስታውሰኝ አልፈልግም። አሁን ስለመነሻው ስለመድረሻ ብር ምናምን ስትይ ነው እንዴ? አንተ ነው እኮ ብር ያልከው እንጂ እኔ እኮ ብር ብፈልግም እኮ አልደጋግመውም። እወዳለሁ ብር ማንም አይጠላም። ግን ያንተ ደግሞ በጣም ትጀልሽ ከመውደድም ታልፈልሽ ምን ሆነክ ነው? ለማንኛውም አሁን ስራና ስራ በቃ ምንም እኔም ስራችንን እንስራ ምንም የሚያጨቃጭቀ ነገር የለም። ጥሩ ነገር እየከነከነኝ ነው። ምንም እረፍት እየሰጠኝ አይደለም። ልጆቹ እስቲ ንገሪኝ እስቲ ምን አልሻቸው? እኔ በቃ ደጋገምኩልህ እኮ መጡ። እንዴት ነው በዚህ እድሜሽ ሞሎክ ሲሆንሽው ምናምን አሉኝ። በቃ አለም በቃ እንዴት ነው ይሄ አለም በጣም ያስጠላል ምናምን ይሄ እንደውም እነሱንም ሳካከስኳቸው በቃ ምን ይሰራላችኋል ምናምን ነገር ይቻላል ወደ ቤተክርስቲያን። እኔ እኮ ፍርሃት ይኸውልሽ በጣም ስለምታወሪ ትሳሳቻለሽ የሚል አይ በፍጹም በጥንቃቄ በደምብ ንገሪኝ እሺ። እኮ ያልኳቸው ነገር ግን እንዴት በዚህ እድሜሽ ልትሞለክሱ ያው እነሱ አንቱ እያሉ ነው የሚኖረው እና ምናምን አሉኝ። ያው ከልጅነቴም ጀምሮ በቤተክርስቲያን ቤተሰቦች ያሳደጉኝ ምናምን አማኞች ናቸው ምናምን ነገር አልኳቸው። እንዴት ምናምን አሉኝ። እንዴት ነው የምትኖረው አሉኝ። ወንድሜ ሳፖርት እያደረገኝ ነው። ከዛ በተረፈ ደግሞ በቃ እግዚአብሔር ተጨምሮበት በእግዚአብሔር እና ወንድሜ ሳፖርት ያደረገኝ ገዳም ለገዳም እየዞርኩ ነው የምኖረው ምናምን አለም በቃ ይሄ ነው ምናምን አልኳቸው። በቃ እንደዛ ነገር አልኳቸው። ሌላስ ምን አልሻቸው? በቃ ብቻ ስለ እንደዚህ አይነት ነገር ነው ያወራኋቸው እና ልጅስ ምን አይነት ልጅ አንቺ የበለውት ነገር አትስማም የሰው ስጋውን እንዲያበል በእናት አረብናት ይቅር ይበልክ አንተ እዚሁ ስለምታየው መስሎ ነው ያልሸኩትን በልቼው ብቻ ልጅስ በላበትን ቦታ ተጠቅቀም እንዴ ያው ነገሩን ሁሉም ቦታ ያህያ ያው ሁሉም ቦታ ነው ያለ ነገር ነው። ውድ እኮ ነው አንቺ የሰውማ ነው ተቀለጥ ነው ያው ስንት እንደሚሸጠው ያሙሽ በዚህ ብር ነው ታሪክ ይበልበናት ሃይማኖተኛ ትኛለሽ ደግሞ ያው እንዳረጋልኝ እኮ ስለማንበላው እንደ ቅድሞቹ ሰዎች ተሰክሺ ነው ምንድነው መሰክሰኛ በልተው ነገር እንደ እሱ ቋናቀም እንዴት እንደሚዘጋ ነው ታውቂያለሽ? ጉንፋን ይዘኛ ሽታው ምናምን ሽታው ደግሞ ለምን እንደሚሸተው እንትን ስለሆነ እንትን የሚዳቆ ስጋ መሰለኝ። ለማንኛውም ልጁን ደውለክ የምትለውን በለው። አሁን እስቲ ንገሪኝ ስለ ልጁ ወደ ሌላ ይልከኝ ስለመጡት ልጆች በቃ እንደዛ ምናምን አልኳቸው። እኛን ምን ትመክሪናለሽ ወጣቱ ምናምን አለ። በቃ አለም በቃ ይባሉ ሰከሽ አገኘሽ እድሉና ያማራ እንዴት አለ እሺ በቃ ይባሉ ሁሉም ነገር ቀሪ ነው ይቻለም ቀሪ ናቸው ምናምን ነገር አልኳቸው። ብቻ ያመኑ ተገርሟል ማለት በዚህ እድሜ እንዴት ሙሉ ሴት ትሆናለች ምናምን ብለው ገርሟቸዋል። እና በቀድሜ አይደለም የሚወስነው ምናምን አልኳቸው። አስተሳሰብ ልብህ ነው እንጂ አይደለም የሚወስነው ምናምን ነገር አልኳቸው። በቃ በጣም የሚገርም ነው ምናምን ነገር ብለው ሄዱ። ወዲያው የመጣው ትንሽ ለትንሽ ቆይ ተመላለጣችሁ እና ይሄ መጨረሻ ስለሆነ በደንብ ጥንቃቄ ይፈልጋል። እሺ ቻሌንጅ አንድ ሰዓት ታስገቢ ከዚህ በኋላ ዛሬ ከዚህ በኋላ አላስገባም። እኔ ዛሬም እኮ በጣም የሆነ በቃ ሲንጋትተኝ ነው እንጂ አስገባሁት አላስገባም ነበር። የሆነ ብቻ እንጃ ሆነ ጻለሽ ነገር እኔ ምን መልኩ ምን ይሰራልኛል በእናትሽ? እሺ ምን ሌላስ ምን አለ? ምን አይነት ሌላ ማክስ አርጓል ወይኔ ምንድነው ዛሬ ተስተውልኝ ምን ራሱ ነው በቃ አንቺ ማነው ታውቃለህ? ዩቲዩብ ላይ ያዩት ሰው ነው በቃ ማለት ዩቲዩብ ላይ ማለት ይሄ ወንጀለኞችን ምናምን የሚያጋልጥ ሰው ነው በእናትሽ። አንቺ በስነ ስርዓት አላወቅኩም ይሆናል። ቆየ አይደለም ሁይ ማነው? ቆይ ሲጀምር ልጁ ምን አይነት ልጅ እንደሆነ እሱ ላድርቅሽ እንዴ በእናትሽ ምንም ያየው ነገር የለም። ለምን ማክሳረኛ እንጃ ማክሳራ ይሄ አይሰራም እንዴ ጭንቅላትሽ? አትጠይቂም? በጣም ተንጋተተኝ። የፈለገ ቢንጋተትሽስ ካሜራ ለምን አስገባሽው? ጭራሽ ምን አይነት ሰው ነሽ በእናትሽ? እንዴት ታደርጊያለሽ? እርግጠኛ ሳትሆን አትበሳጭ። እሱ ነው የምትለኝ? ቢሆንማ እዚህ ገድዬሽ ነበር እኮ ስለሆነ
ሲጀመር ገድዬሽ ነበር የሚለውን ነገር ተውና እኔ ብቻ ነኝ በአቅምሽ አውሪ። ተይ በእናትህ ብዙ አታውራ። አንተ ደግሞ ሲጀመር እሱም ላይሆን ይችላል። ሲጀመር በምን አውቆ መጣ? እሱ ሲጀመር ምን አውቃለሁ እኔ በምን አውቆ ሊመጣ ይችላል? እሱም ላይሆን ይችላል። ሲጀመር ብዙ ሰው አለ እዚህ ስራ ውስጥ ይኸውልሽ፣ የሆነ ሰው ሊያጋልጥሽ ይችላል። በምን እያንዳንዱ እርምጃ ጥንቃቄ ይፈልጋል። ተጠንቅቀሽ ለምን አስገባሽ? ሲጀመር ጭራሽ ማስክ ራሱ ነው ሲጀመር ራሱ እዚህ ነገር ውስጥ ይቀላቀልበታል። ራሱ ከሆነ ራሱ እንደዚህ አይነት ነገር ውስጥ ከገባ ምን አስጨነቀ? ለማንኛውም ድጋሚ እንደዚህ ከመጡ ማለት ወዲያው ደውይልኝ። አንድ ወሬ እንዳትወሪ። አንድ ወሬ ቆይ አንዴ መጣው ብለሽ ልጅና ደውለሽ አውሪ። አንድ ነገር እንዳትወሪ። አንድ ነገር እሺ። እንዴ ሲጀመር ምን ላወራው እችላለሁ? ያቃልኩሽ እኮ ምን ላወራው እችላለሁ? ምንም ባውሪ ምንም እኔ ፊት ለፊትሽ ቁጭ ካላልኩ ምንም እንዳትወሪ። እስቲ አንዴ ልብስ ለብሼ ልጣብር ደግሞ